ያሰባችሁት እንትን ይላችኋል። አሁን ብሩክ እንደዚህ ይጎዳኛል ይሄን ያክል እታመማለሁ ብሎ አላሰበም። ህመሙን ደብቆ እያያችሁት ነበር፣ ስራውን እየሰራ ነበር። አሁን ግን ከአቅሙ በላይ ሆነበት። አይደለም መስራት ወጥቶ እንትን ማለት ራሱ በጣም ከበደው እና ግዴታ ሲሆንበት እንግዲህ ዛሬ የመጨረሻ ቪዲዮ ብሎ ሲፖስት እኔ ገና ርዕሱን ሳይ በጣም ደነገጥኩኝ። ምን ተፈጥሮ ነው ብዬ ብቻ ፈጣሪ ይጠብቀው። ከባድ ነው ወገን። ልጁ ማስታመም አለበት ህመሙን። ሰውየው ካልተገኘ እሱ እንደዚህ ሆኖ መቅረት አለበት። አሉ የሚሰሩ ልጆች አሁን ከካሜራ ጀርባ የእሱን የሚያግዙ በጣም ብዙ ልክ እንደሱ ችሎታ ያላቸው ጀግናዎች አሉ። እነሱ አሳደው እነሱም ራሳቸውን ጠብቀው እነሱ በማይጎዱበት ሰውየው ማግኘት ይችላሉ። ኦሬዲ እሱ ካልተገኘ ብሩክ አይድንም ምናምን የሚሉም ነገሮች ስላየሁኝ ይሄ የእንትን ስራ ነው። እሱ ሰውየው ምን ችሎታ አለው? ምን ኃይል አለው? እና ነው እሱ ስለተገኘ ፈጣሪ ነው እንዴ? እሱ ጸበል ቦታ ሄዶ ይድናል። በቅርብ ቀን ታዩታላችሁ። የእውነት እሱ ስላልሄደን እንጂ እስካሁን ድረስ ይሻለው ነበር። ግን ስራዬን እያለ እሱ እረፍት እናንትን ጊዜ ስላልሰጠው ለበሽታው ለዛ ነው የባሰበት። ብቻ አሁንም እንግዲህ እግዚአብሔር የውሻ ቁስል ያደርግልህ ወንድማችን እያላችሁ ልዑልም እንግዲህ ዛሬ በስከ መጨረሻ መጥቶ እሱን ስራውን አቁመህ ለተወሰነ ሰዓት ወደ ራስህ እንትን እስከምትል ድረስ እኛም በተቻለን አቅም እንግዲህ ልዑልም እያያችሁት ነው። ሁላቸውም በየስራቸው እየደከሙ እየለፉ ነው። ግን ሞት ደግሞ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት ስላለባቸው በተቻላቸው አቅም እንግዲህ እየተጋገዙ ነው። እንግዲህ እግዚአብሔር ደግሞ ሙሉ ጤናውን መልሶለት እንደ ድሮ ያ ሲሮጥ ምናምን የምናየው ብሩክ ተመልሶ እንደሚመጣ እርግጠኛ ነኝ። ሁላችሁም እንግዲህ በየሃይማኖታችሁ ጸሎት አድርጉለት። እንግዲህ በሌላው ነገር ደግሞ የምላችሁ ምን ነበር፣ በአቤል በኩል እንግዲህ በጣም ብዙ ግብግቦች የተፈጠሩ ነገሮች አሉ። ሰሞኑን ከነገራችን ላይ በጣም ብዙ ነገሮች የድል ዜናዎችም አሉ፣ የሚያስከፉም አሉ። ለትናንት ዕለትም አይታችኋል እንግዲህ ከአበበ የተባለው ሰውዬ እንግዲህ በጣም ብዙ ዛቻ ሲዝትባቸው፣ ዛሬ ደግሞ እንግዲህ ዶክመንቱን የወሰዱ የደበቁ ልጆችን እንግዲህ አግኝቶ በስከ መጨረሻ እውነቱን እንዲናገሩ እያደረጋቸው ነው፣ አቤላችን ማለት ነው። አቤል አሁን ላይ በጣም ከምላችሁ በላይ በደንብ ስራውን በደንብ እንትን እያላቸው ነው፣ እያጧጧፋቸው ነው። ኦሬዲ የሚፈልጋቸው ሰዎች አንድ ባንድ እየተለቀሙ እጃቸው ውስጥ ገብተዋል። ካሁን በኋላ በጣም ትንሽ ነገር ነው የሚቀረው ስራው ሊያልቅ ማለት ነው። እንግዲህ ከእግዚአብሔር ጋር በጣም ብዙ ደክመዋል። በጣም ብዙ ነገር ለውጥ አምጥተዋል በትንሽ ቀን። ዲያና አበበ እንደውም ታምራት፣ ሌላው ደግሞ ማን ነበር ስሙ ከተያዙ በኋላ እነሱ በጣም እጅግ በጣም ብዙ ነገሮች እያመጡ ነው ለውጥ። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። እንደው ማንም ሰው ሳይጎዳ በቃ ይሄ ስራ አልቆ ተጠናቀቀ ተብሎ የሚዘጋበትን እንትን ያምጣልን። የእውነት በጣም ብዙ ደክመዋል፣ በጣም ብዙ ለፍተዋል። እስካሁን ድረስ ስንት ጊዜ ሆናቸው? የእውነት በስማ አሳር ነው የበሉት፣ አሳር እና አሁን ደግሞ በድጋሚ እነዚህ ሰዎች ደግሞ እነሱ ጋር ስላሉ ታምራት እና አበበ ትንሽ የሚያሳስብ ጉዳይ አለ። እንግዲህ የእነሱንም አንድ መላ ፈጥረው እንግዲህ እነሱን እስር ቤት ወይ የሆነ እንትን ብለው ስራቸውን እነሱ ከነሱ ራቅ ቢሉላቸው ሞር የተሻለ ነው። አሁን የዛሬ እነዚህ ልጆች በጣም ብዙ ውዝግብ ያሉ፣ በጣም የሚገርመኝ ደግሞ እነዚህ ህጻናቶች ናቸው። አሁን ዛሬ በአቤል የመጡት አይታችኋቸዋል ብዬ አስባለሁ። በጣም ልጆች ናቸው፣ ምንም የማያውቁ ናቸው። ግን በትንሽዬ ብር ህይወታቸውን እንደዚህ አበላሽተውባቸው
ሰርተው መቀየር የሚችሉ ልጆች ናቸው። ግን ደግሞ አንዳንድ ጊዜ ችግር መርፌ ያስወጣል ይባላል እና በእነዚህ ልጆች ላይ እየቀለዱ ያሉ ሰዎች እኔ ህሊናቸው ምን አይነት ሰብአዊነት እንዳላቸው አላውቅም። ብቻ እግዚአብሔር አገራችን ሰላም ያድርገው። ሰውም ወደ ራሱ ልቦና አይስጠን ለሁላችን። የእውነት የምናየው የምንሰማው ሁሉ ነገር በጣም አንዳንድ ጊዜ እንደ እንትን እንደ ፊልም እንደ እንትን እየሆነብኝ ነው። እኔ ግራ ነው የሚያጋባኝ። ብሩክ ባለፈው ካያችሁት ይሄን ሰውዬ እጁ ከመነከሱ በፊት በጣም እንትን እያለ ነበረ። ስራውንም ሁሉ ነገር በተለይ በዚህ በአቤል ጉዳይ ከመጣ ጀምሮ በጣም ብዙ ነገሮች እያሳካ ነበረ። ወንድሙ እንደዛ ሆነበት። ከዛ ደግሞ እሱን ለማስገደል ብዙ ነገሮች እቅድ ታቅዶ አልተሳካላቸውም። በዛ መሀል ደግሞ ይሄ ነገር ተፈጠረ። አሁን ደግሞ የባሰ ችግር የባሰ ጭንቀት ውስጥ ነው የከተተው። ያው አንዳንድ ጊዜ ስራ ስትሰሩ በእርግጥ ሁል ጊዜ ደስታ እና እንትን የለም። አንዳንዴ እንደዚህ አይነት ነገሮች አሉ። ግን ደግሞ ጊዜ ለሚሰጠው ጊዜ መስጠት አለባቸው። እረፍት ማድረግ አለበት ብዬ ነው የማስበው። እንግዲህ እናንተም በተቻላችሁ አቅም በየሃይማኖታችሁ ማን ነው ብሩክ ጸሎት አድርጉለት። የውሻ ቁስል ያደርግልኝ ያን እንግዲህ ከመጀመሪያው ቀን ጀምሮ እግዚአብሔር ይጠብቃቸው ሁላቸውንም። እና ብሩክ አሳዝነኝ ከምላችሁ በላይ በጣም ይቅርታ፣ በጣም እንትን ያልኳችሁ እንደዚህ እያለ እንዴ! ጭራሽ ልጁ ምንድን ነው እየተናዘዘ ነው እንዴ? እኛን እኮ አስጨነቀን። ኧረ በእናትህ ተው። ወይ መድኃኒዓለም! እኔ እንደዚህ አይነት ነገር ሲጀመር ማለት ነው አንዳንድ ጊዜ እያያችሁ ያላያችሁ አስመስላችሁ ታልፋላችሁ። ግን ደግሞ የሆነ ወጣ ያለ ነገር እንትን ሲያስጨንቁኝ እኔ ጭንቀት አልወድም ሲጀምር። እና ብሩክ ዛሬ ይቅርታ ምናምን ምናምን እያለ እኛን ያስጨንቃል። ሲጀመር ከመጀመሪያ ጀምሮ ህመሙን ያባባሰው ራሱ ነው። ሂድና እንትን በል ሲባል ቀንና ሌሊት ስራውን ሳያቆም በምንም እረፍት ሳያደርግ እየሰራ ነበር እና አሁን ሲብስበት እንደዚህ ሌላ ነገር ውስጥ ገባ። ብቻ እግዚአብሔር ይማረው ወንድማችን። ልዑልም እንግዲህ በተቻለው አቅም እንግዲህ አውሬ ቀላቢ የተባለውን ሰውዬ በተደጋጋሚ ይህን ነገር መጥራት እራሱ አልፈልግም። እሱን ሰውዬ ፈልጌ እውነት መፍትሄ የሚሰጥ ከሆነ ያኛውንም ስራዬንም በጎን እንትን እያልኩኝ አፈላልጌ አመጣዋለሁ ብሏል። እንግዲህ ልዑል አንዳንድ ጊዜ ታውቁታላችሁ፣ ልዑል ደግሞ የሆነች ነገር እንትን ካለ ሳይውል ሳያድር ያገኘዋል ብዬ ተስፋ አደርጋለሁ። አሁን አቤል ምንም ነገር እንትን ሳይል ማቆም አለበት። በቃ ለተወሰነ ጊዜ ከሚዲያ ላይ ጠፋ ብሎ ራሱን ራቅ ያለ ቦታ ወስዶ ጸበልም ሕክምና ኦልሬዲ እየሆነለት አይደለም። እያያችሁት ነው፣ እየተመላለሰ ነው። እንግዲህ ምንም መፍትሄ የለውም። ዶክተሮቹም እንግዲህ በተደጋጋሚ ምንም እንትን እንደማይለው ነው እየተናገሩ ያሉት። እሱ ግነት እንግዲህ በራሱ እንትን ቀንና ሌሊት እነሱን ብቻ እንትን እያለ ሲመላለስ ምንም መፍትሄ አላገኘም። በስከ መጨረሻ እንግዲህ ዛሬ ምን እንዳሉት ዶክተሮቹ አላውቅም፣ ተስፋ እንዲቆርጥ አድርገውታል ልጁን። ግን ተስፋ በእግዚአብሔር ነው። ማንም ሰው ተስፋ ሰው ስላለሽ ምን ስላለሽ አይደለም፣ እግዚአብሔር ያለው ነው የሚሆነው ሁሉም ነገር። ብቻ እግዚአብሔር ይማረው ወንድማችን። አይ በጣም ትንሿ ነገር እዩት ምን ላይ እንደደረሰ። አያሳዝንም? በጣም ትንሽ ነገር ነበረች። በጊዜው ወዲያውኑ ሮጥ ሮጥ ብሎ እንትን ቢለው አሁን ላይ አልጋ ላይ ተኝቶ እንደዚህ መነሳት እንትን እስከሚለው ድረስ እንትን አይለውም ነበር፣ ሰውነቱንም አይጎዳውም ነበር። ግን ህመማቸውን ወዲያውኑ አያስታምሙም። ለምን እንደሆነ አላውቅም። በቃ ስራ 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 እያሉ ሲወድቁ ነው የእንትኑን ጥቅም የሚያውቁት። አንዳንድ ጊዜ ግን በስማም ተመልካች ለእነሱ እንደሚጨነቅ እነሱ ለራሳቸው ቅንጣት ታክል አይጨነቁም። በጣም ነው ያሳዘነኝ።
እንግዲህ ምን ማድረግ ማለት ምን እንደምል አላውቅም። እግዚአብሔር ይማረው በቃ ሌላ ምንም አልላችሁ። በእርግጥ ላቤል ብሎ ነው እዚህ ስራ ላይ የገባው ታውቃላችሁ። በፊት ያኛውን እንትን ነበር የሚሰራ። አቤል ደግሞ በጣም ሲያስጨንቁ እና አበበ እነ ሊያ የግዴታ ማግዝ አለብኝ ብሎ ነበር በዚህ የገባው። አንዳንድ ጊዜ ደግሞ ህይወት በየት እንደምትመጣብሽ ቅስፈት የት ሰዓት ምን አይፈልግም። በቃ እኔ አላቅም እንዴት በምን ቀን እንደለከፈው ይለከፍ እና አሁን ላይ ችግር ነው የጣለው ልጁን። ለማንኛውም የምወዳችሁ እንግዲህ እግዚአብሔር ይማርህ እያላችሁ ሁላችሁንም ሰላም እና ፍቅር እየተመኙላችሁ የዛሬው ቪዲዮ ይመስላል። ሰላማችሁ ብዙ ትርፍ ይበልልኝ። ቪዲዮ ላይክ እና ሼር ማድረጋችሁ እንዳረሱ ፕሊዝ ሁላችሁም ጸሎት አድርጉለት ለወንድማችን። ለማንኛውም ሰላማችሁ ይብዛልን። በሌላ ቪዲዮ እስከምንገናኝ ድረስ መጪው እንግዲህ ገና ነው። ሁላችሁም መልካም በዓል ይሁንላችሁ እያልን እንግዲህ ሀገራችን ኢትዮጵያን ሰላም እንዲያመጣልን ከአሁኑ እየተመኘንን እናንተም ባላችሁበት በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላም እና ፍቅር ያምጣላችሁ እንላለን እንመኝላችኋለን። ቪዲዮ ላይክ አድርጉ ጋይስ ፕሊዝ ጋዝ ብዙዎቻችሁ ገብታችሁ ነው የምትወጡት። ከመጣችሁ አይቀር ላይክ አድርጉ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።